በጾማችሁት አላህ ጋር በተቀረባችሁት አላህ ተቀበያችኋል ብለው ኢዳቸውን ከሚያይዱ ሰዎች አላህ ያደርገን። እንግዲህ ዛሬ ኢድ ላይ ምናልባት በተለያዩ ጉዳዮች ውስጥ ብዙ ነገር ስናወራ ከርመናል። ዛሬ ላይ ከምናስተውሳቸው መሰረታዊ ነገሮች ኢድ ነውና አንዱ ኢድ ደግሞ እርስ በርስ ተካፉል الاجتماعي መተጋገዝ፣ መረዳዳት፣ መተሳሰብ ነው። ዛሬ ላይ እየሰማናቸው ካሉ ውስጣችንን ከሚያሙን ወይም ደግሞ ከሚሰሙን በተለይ ከአገራችን ለስራ ህይወትን ለመቀየር ቤተሰብን ለመርዳት ሀገር ለመለወጥ ብዙ ነገር እንጠቅማለን ብለው ዲናቸውን ዱንያቸውን እናስተካክላለን ብለው ከሀገር ወጥተው ሀገራቸው እንዲመለሱ በተለያየ አይነት መልኩ ጫና የተደረገባቸው ያሉ ኢትዮጵያን ሙስሊም እንዲሁም ወገኖቻችን በአጠቃላይ ዛሬ ላይ እዚህ ሀገር ላይ ሲመጡ እንግዲህ ሁሉም ሰው እነዚህ ሰዎች ትናንት ረጂ ሆነው ዛሬ ላይ ደግሞ ባላሰቡትና ባልጠበቁበት ጊዜ ማህበረሰባቸው ጋር እንዲቀላቀሉ ተገደዋልና በዚህ ጊዜ እነዚህን ሰዎች ሲመጡ የኛው አካል የኛው ክፋያ አካል ክፋይናቸውና ከጎናቸው ልንቆም ልናግዝ መስመርና ሳይ ልንረዳቸውና አገራቸው ቤታቸው ላይ ነውና የመጡት የተመለሱት አላህ Subhanahu Wa Ta'ala ጋር የምንቀርብበት ኸይር እየሰራን ያገዝን እነሱንም ወደ መስመር ውስጥ ያስገባን ግዴታ የመወጣቱን ሐላፊነት የሁሉም የማህበረሰብ አካል ስለሆነ ይሄን ሐላፊነት ብዙ ነገር ለምደው ብዙ ሀያት ውስጥ ኖሮ ብዙ ነገር አፍርተው ዛሬ ባዶጃቸውን ወይም ብዙ ነገር ሳይይዙ ሀገራቸው እየገቡ ነው ያሉትና በተቃራኒው ደግሞ መርዳት ማገዝ እነሱን የተሻለ ደረጃ ላይ ማድረስ ሲገባ እነሱ ሊጎዳ የሚችል አገር ሲገቡ የማጭበርበር የማታለል የማይጠበቅ ከኛነታችን ከሙስሊምነታችን ከኢትዮጵያዊነታችን የማይጠበቅ ስለ መግበር የሚስተዋልበትና የበለጠ ያ ደግሞ ከህመም ላይ ህመም የሚጨምር ነገር እየተስተዋለ ነው። እንደ ዜጋም እንደ ኢትዮጵያዊነት መገለጫ አይደለም። እንደ ሙስሊም ዲናችን ደግሞ አخلاቃችን ስነ ምግባራችን እሴታችን ማንነታችን የማይፈቅደው ተግባር ስለሆነ ሁላችንም አላህን ፈርተን ብንችል ማገዝ ባንችል ደግሞ እነሱን መርዳት ባንችል እንኳን እንዳይጎዱ የማድረግን ሐላፊነትና ግዴታ የሁሉም ማህበረሰብ የሙስሊሙ ግዴታ ነውና እነዚህን እዚህ ሀገራቸው የመጡ የተመለሱ በብዙ መልኩ ብዙ ነገር አጥተው የመጡ ሰዎችን ብንችል በትንቁ ነገር ልንከሳቸው ከጎናቸው ልንቆምላቸው ለብዙ ሰው ሲቆሙ ለብዙ አካል ለውጥ ሲለፉ የነበሩ ሰዎች ናቸውና እኛ ደግሞ ከጎን አብሽሩ አለንላችሁ ልንላቸው ይገባል። ይሄንን ተግባር ኢዳችንም ጋር አብረን የምንፈጽመው ምናልባት እነሱ ልባቸው ተሰብሮ ቀልባቸው ተነክቶ ብዙ ነገር አጥተው ሲመጡ አብሽሩ አለን ብለን ኢዱን የምናሳይበት ጊዜ እንዲሆን አደራላለሁኝ። ኢዱን የጋራ ኢድ እናድርገው። እንግዲህ እስላም በሂጅራ በስደት ላይ የወጡ ሰዎችን ምን ያክል ያስተናግድ እንደነበረ አላህ Subhanahu Wa Ta'ala በቁርአን ላይ የገለጸላቸው የመዲናና የመካ ሰዎች ታሪክ ለኛ ብዙ ምሳሌ ነው። እንደ አንድ አካል እንደ አንድ አምሳል ሆነው አንዱን ማንነቱን አሳልፎ የሰጠበት ነው። በአንድ ቋንቋ ምንናገር የአንድ ሀገር ሰዎች አንድ ስጋ ያለን አካላቶች አንድ ማህበረሰብ ውስጥ የኖርን ሰዎች ይሄንን ማድረግ ግዴታችንን መወጣት ካልቻል እንደ ስነ ምግባርም ከኛነታችን ወጥተናል እንደ እምነትም ፈጣሪያችን ጋር ተጣልተናል ነው የሚሆነውና ያ መገለጫ የትናንት ሴታችን መምጣት ስላለበት ይሄን መልካም ተግባር በመስራት ከጎናቸው እንድንቆም አደራ ላለሁኝ። አላህ ኢዳቸውን በትክክል ከሚያይዱት ኢድን ለተፈለገው አላማ ከሚያውሉትና እስላም በሚወደው አላህ በሚወደው መልኩ ከሚደሰቱት ሰዎችን ከሚያስደስቱት ሰዎችን ረድተው ውስጣቸው ሰላም ከሚያገኙት ሰዎች አላህ ያድርገን እላለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።